በተራ ወሬ የምታልል ሰው አይደለም። ጥራ ቁጥር ጥራ 500,000 600,000 700,000 ጥራ የፈለከው ቁጥር ጥራ እኔ ባይሉ ሰጣለሁ ከዚህ ነገር ቁጥር አንቺ ቁጥር ጥራ እያልኩ ነው። ምንድነው ፈልገው ከዚህ በላይ ምን ልጥራለህ? የፈለከው ቁጥር ጥራ ግን ፍጠን ጥራ ይኸውልህ ለዓመታት የሰው ደም ያጭማልክ የምታገኘው ገንዘብ የተሻለ ገንዘብ ጥራ እያልኩ ነው። አንተ ጥራ። በዚህ ምርመራ ልጄን አጥቻታለሁ። ድጋሚ ላጣት አልፈልግም። ልጅሽ መሆኗ በምን ተረጋገጠ? ከዚህ በላይ ምን ይምጣ? ውጤቱ እኮ እንደማይቀየር አንተም መስክረሃል። ስለዚህ አምኖ መቀበል ነው የሚሻለው። ሰላም እባክሽ ዶክተር፣ በፈጠረ ጭንቅላቴ ሊፈነዳ ነው። ከዚህ በላይ አታስጨንቀኝ። እሺ ሰላም፣ አንቺ ብትተዩም እኔ መቼም አልተውም። እንዳልተሳሳትኩ ደግሞ በማስረጃ ሳይሻለሁ። እርግጠኛ ነኝ ቃል ልጅሽ አይደለች። እሱን ደግሞ በማስረጃ አረጋግጥልሻለሁ። ታያለሽ። ከዚህ በኋላ ዋና ስራ የሚሆነው ቃል የወይዘሮ ሰላም እውነተኛ ልጇ ናት። የሁለቱም ዲኤንኤ 99% ተመሳሳይ ነው። ምን? ቃል የሰላም ልጅ ናት? ዶክተሩ አምሯል። ምርመራውን ከእንደገና ማድረግ አለብኝ። የዲኤንኤ ውጤቱ እያለ አግባብ ነው የወጣው በማለት እንግዲህ ከእንደገና የዲኤንኤ ውጤት ለማምጣት ለሰላም ቃል ገብቶላታል። በኃይሉ እንግዲህ የቃል የዲኤንኤ ውጤት ልጅ ናት የሚል እንግዲህ ስለሰማ እጅጉን በጣም ተደስቷል። ነገር ግን ይሄ ደስታ ይዘልቃል የምንል ከሆነ በጭራሽ የማይዘልቅ ነው። ዶክተሩ አሁን ላይ እልህ ተያይዟል። ተመልሼ እንደገና ነው የማጣላው። የሆነ የተፈጠረ ስህተትማ አለ። ቃል በጭራሽ ልጅሽ ልትሆን አትችልም። ወይዘሮ ሰላም ከእንደገና በድብቅ ምርመራ ማድረግ አለብን። አንቺ ብትተዩ እንኳን እኔ ይህንን ነገር እስከ መጨረሻው እከታተላለሁ። እንደገና ስራዬ የሚሆነው ከዚህ በኋላ ይሄንን የዲኤንኤ ውጤት ማጣራት ነው። ሲቀጥል ልጅሽን፣ ትክክለኛዋ ልጅሽን ከየትም ፈልጌ ወደ አንቺ አመጣልሻለሁ በማለት ዶክተሩ ለሰላም ቃል ገብቶላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጋብዛለሁ፣ ጠይቃለሁ። ተወዳጁን እንግዲህ አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ያልጠበቅነው ነገር ተከስቷል። በጉጉት እንግዲህ እናትና ልጅ ተገናኙ ብለን በደስታ ስንደሰት ነበረ። ነገር ግን የዲኤንኤ ውጤቱ የሚያሳየው እንግዲህ ቃል ልጅ ናት የሚል ሆኗል። እንግዲህ ቃል ልጅ እንዳትሆን የሰላምም ጸሎት ነበረ። ልጄ እንዳትሆኝ ነው የምፈልገው፣ እንዳንቺ ጋጠ ወጥ ልጅ እንዲኖረኝ አልፈልግም በማለት በተደጋጋሚ እንግዲህ ስትናገር ነበረ ሰላም። ቃልም ታዲያ ከዛ ቤት ወጥታለች። ግን በምን ታምር እንግዲህ የዲኤንኤ ወረቀቱ እንደተቀየረ ባናቅም ወረቀቱ ተቀይሯል። ከዛ አስቀድሞ ግን በኃይሉ በጣም ዶክተሩን ሲለማመጥ እንደዚሁም ደግሞ በእናቱ ሲያስፈራራው ነበረ። እናትህን የኔ ሰዎች እናት ቤት ነው ያሉት፣ ከመግባታቸው በፊት ምን ማድረግ እንዳለብህ ራስህ ታውቃለህ፣ ይህንን የዲኤንኤ ወረቀት እንድትቀይረው እፈልጋለሁ በማለት በእናቱ እያስፈራራው ነበረ። ዶክተሩ ግን በጣም ሲያሾፍበትና ሲስቅበት ነበረ። እኔ እቃ ወይ ደግሞ ሸቀጥ አይደለሁኝም በገንዘብ የምታታልለኝ፣ በእናቴ አስፈራርተ ምንም አንዳችም ነገር ማድረግ አትችልም። እናቴ ደግሞ እቤት የለችም። ያንተ ሰዎች ከፈለጉ ግቡ በላቸው፣ ይግቡና ቤት ውስጥ እንደፈለጉ ይዝናኑበት እያለ እንግዲህ በድፍረት ሲመልስለት ነበረ። እናቴን አንዳች ነገር ብታረጋት ደግሞ አልለቅህም የሚል ማስፈራሪያም ዶክተሩ ሲያስተላልፍ ነበረ። እንግዲህ በኃይሉ ያ በዛኛው አልሸነፍለት ሲል ታዲያ የፈለከውን ልስጥ እያለው ነበር ማለት ነው። የፈለከውን ገንዘብ ልስጥ፣ ጥራ፣ 500,000 ጥራ፣ 1 ሚሊዮን ጥራ እያለ ገንዘብ እያስቆጠረው ነበረ። ዶክተሩ ግን 50 ሚሊዮን ብር ብትሰጠኝም እንኳን ይህንን የዲኤንኤ ውጤት እኔ መቀየር አልችልም፣ እምነቴን በገንዘብ አልቀይርም ብሏል።
እንግዲህ ዶክተሩ በጣም ጠንቃቃ ነው፣ ግን ምን አይነት ሚስቴክ እንደተፈጠረ ባናቅም የዲኤንኤ ውጤቱ እንደተጠበቀ አልሆነም። ዶክተሩ ደግሞ እጅጉን አሁን ላይ እልህ ተያይዟል። ምክንያቱም በኃይሉ እሱን ለማስፈራራትም በገንዘብ ለማታለልም ቃልም ብትሆን ከዚህም በፊት እንግዲህ በገለዋ ለማማለል እና ለመሸወድ ሞክራ ነበረ። ይህንን ሁሉ ነገር ስለሚያውቅ እዛ ቤት የሆነ ትልቅ ችግር እንዳለ ዶክተሩ ተረድቷል። ኦልሬዲ ቃል የሰላም ልጅ እንዳልሆነች ገና የዲኤንኤ ምርመራውን ሳያደርግ ዶክተሩ አውቋል። ብሌን ናት ልጅሽ የሚል ልጅሽን የምትመስለው እሷ ናት፣ በጨራሽም እኮ ከቃል ጋር አትመሳሰሉም፣ እሷ ግን አንቺን ቁርጥ ነው የምትመስለው ብሏል። ለብሌንም ቢሆን ይህንን ቃል ነግሯታል። ሰላምና አንቺ ናችሁ የምትመሳሰሉት፣ ቁርጥ እኮ አንድ ናችሁ ነበረ እያለ የነበረው በዛን ሰዓት። ታዲያ ቃል አንዲትን ገረድ እንዴት እናትሽ እሷ ናት ትላለህ እኔ ልጇ እየተቀመጥኩኝ ብላ በጣም ስትናደድ ስትመነጫጨቅ ነበረ። ያው እንግዲህ ምን ያለበት ምን አይችልም ነው፣ ራሷ ችግሯን ስለምታውቅ እንደዛ ስትናደድ እና ስትበሳጭ ነበር። በስተመጨረሻም እንግዲህ የዲኤንኤ ውጤቱ ሊታይ አካባቢ ይፋ ሊደረግ ሲል በጣም ተን ብለው ነበረ፣ ተርበትብተው ነበር ሁለቱም ማለት ነው። ሼክ ነበር ሲያደርጉ የነበሩት፣ በኃይሉም ቃልም ሲንቀጠቀጡ ነበረ። ታዲያ ግራ በማጋባት ነበር ስትመለከታቸው የነበረው ሰላም። ታዲያ በኃይሉ በዛን ሰዓትም ቆረጠኝ ፈለጠኝ ነገር ነው ሲያሳይ የነበረው እና ስልክ አውርቼ ልምጣ የሚል ምክንያትን ነው የተጠቀመው። ስልክ አውርቼ ልምጣ አንዴ አስቸኳይ ስልክ ነው ያለው። ሰላም ግን ታዲያ ውጤቱ ቼክ ይደረግና ከዛም በኋላ ትሄዳለህ፣ ምን የሚያስቸኩል ነገር አለ? አይ አንዴ ስልክ ላውራ። ሰላም በጣም ነብር ሆና ነበር ስታወራ የነበረው። ወዲያ ወዲያ አትበል እያለ ወንድሟን ስታስጠነቅቅ ነበር ማለት ነው። ቃል እንግዲህ ጸጥ ብላ ነው እንትን ያለችው ማለት ነው፣ ተክዛ የነበረው ማለት ነው። ብሌን ግን አሁን ሁለታችሁም ተዋረዳችሁ፣ ሁለታችሁም ተጋለጣችሁ፣ መግቢያችሁ የት ይሆን ዛሬ እያለች በጉጉት የዲኤንኤ ወረቀቱ እስከሚከፈት እየጠበቀች ነበረ። ያው መጨረሻው አሳዛኙናል። ብሌን እንግዲህ የዲኤንኤ ወረቀቱ ቃል ልጅ እንዳልሆነች ካሳየ ከዛ በኋላ እሷ ልጅነቷን ለመናገር ነው። ያው ሳሚ የሚያላት እንደዛ ነው። መቸኮል የለብንም አሁን ላይ እነዛ ብንናገርም እንኳን ልትታመኝ አትችይም። ማስመሰል ነው ሊመስላት የሚችለው። የዲኤንኤ ወረቀቱ ግን ቃል ልጅ እንዳልሆነች ካሳወቀ በኋላ ከዛም በኋላ አንቺና ሰላም እናትና ልጅ እንደሆናችሁ ያኔ ትናገሪያለሽ ነው ያላትና በዛ ምክንያት እንግዲህ በጉጉት እየጠበቀች ነበረ። የዲኤንኤ ወረቀቱ በሚያሳዝን ሁኔታ ቃል እና ሰላም እናትና ልጅ ናቸው የሚል ነው የሆነው። ግን እውነታው ደግሞ ያ አይደለም። የሆነ የተሳሳተ ነገር እንዳለ ወይ ደግሞ የሆነ የተቀየረ ነገር ይኖራል ብዬ አስባለሁ። ምርመራው በሚደረግበት ሰዓት ላይ የሆነ የተሳሳተ እንዳለ ምንም ጥርጥር የለውም። ዶክተሩ ግን ያው እልህ ተጋብቷል። እስከ መጨረሻው እኔ እፋለማለሁ ብሏል። ሰላም ያው የጸጸት ስሜት ውስጥ ነው ያለችው። ቃልም የልብ ልብ ተሰምቷት መጀመሪያም ነግሬሽ ነበረ እኔ ልጅሽ እንደሆንኩኝ ከተረጋገጠ በኋላ ከዛም በኋላ ልጄ ናት ብለሽ እንዳትጠብቂ አታገኘኝም ብላ ስታስፈራራት ነበረ። ይሄንን ስትል የነበረው ዲኤንኤ ውጤት ማለት ምርመራው እንዳይደረግ ስላሰበች ነው፣ እንዳይደረግ ስለፈለገ ነበረ። ነገር ግን ያው በዛን ሰዓት ሰላም ወስና ነበረ። መደረግ አለበት ግዴታ ነው፣ ምንም ሆነ ምን መደረግ አለበት ያለችው። በዛ ብቻ አላበቃችም። ሰላም እንግዲህ ከቤትም ማስወጥታታለች፣ ልብሶቿን ሁሉ አቃጥላለች። አሁን ላይ ሰላም እያለቀሰች እየተጸጸተች ትገኛለች። ቃል እግር ስር ተንበርክካም ይቅርታ አድርጌልኝ እያለች ነው። አሁን ደግሞ ቃል በተራዋ እንግዲህ እኔን ያጣሽኝ ያኔ የዲኤንኤ ምርመራ ይደረግ ያልሽ ጊዜ ነው፣ ያላመንሽኝ ጊዜ ነው፣ ልጅ የለሽም እያለች እንግዲህ እየደነፋይ ትገኛለች። በኃይሉ ታዲያ በሳቅ ነበረ የዲኤንኤ ወረቀቱን ሲስመው የነበረው። ግን በምን ታምር ቃል እንዴት ልጅ ልትሆን ቻለች? እንዴት በምን ታምር እያለ እሱ ራሱ ግራ ተጋብቷል። እንዴት ሆኖ እንደዚህ ሆነ ብሏል። ያው እንደዛ በማሳየቱ ደስተኛ ነው፣ ምክንያቱም የሚፈልገውን ነገር ለማድረግ ስለሚመቸው። ግን ደግሞ ለሱም ያልጠበቀው ነገር ነው። እውነታው
ቃል የሰላም ልጅ እንዳልሆነች እሱም በደንብ አድርጎ ስለሚያውቅ ማለት ነው። ሌላኛው እንግዲህ የዳግም እናት ያው የሰራችው ስህተት በጣም ከባድ ስህተት እንደሆነ ሁላችንም እናውቃለን። ዳግም እሷ በሰራችው ጥፋት ከቤት ወጥቷል። ውሸታም እናትን የለችኝም ብሎ ነው ከቤት የወጣው። ወደ ቤትም እንግዲህ አልተመለሰም። እናትየዋ ትልቅ ስህተት ነው የሰራችው። ከብሌን ጋር ለማለያየት ያደረገችው ተግባር እጅጉን አጸያፊ ነገር ነው። በስተመጨረሻም እንግዲህ እውነቱን ተናገሪ ቃል እኔ ጋር ቃልን ያስተኛሸት አንቺ እንደሆንሽ ለብሌን ንገሪያት። ብሌን በማላውቀው ነገር ካለ ስራዬ እኔን ጠልታኛለች። ልታየኝ እንኳን አትፈልግም። ስለዚህ ልትነግሪያት ይገባል ብለው እንግዲህ ይህን ሀሳብ አንጥቶ ነበረ። እንሂድ ብሏት ይዟት ሄዷል ብሌን ያለችበት ጋር። ያኔ ታዲያ እኔ የማውቀው ነገር የለም ብላ ነው የመለሰችው። እውነቱን ንገሪያት ቃልን አንቺ ከአልጋ ስር እቃ ማውጣት ፈልገሽ እኔ አልጋ ጋር እንድትተኛ እንዳደረግሻት ይሄንን ንገሪያት ለብሌን፣ እውነቱን ማወቅ አለባት በሚል ሰዓት እሷ ግን እኔ የማውቀው ነገር የለም ብላ ነው የዋሸችው ማለት ነው። ያውን ከባድ ነው እውነት ለመናገር። እሷ በሰዓቱ መፍትሄ ነው ብላ ያሰበችው ነገር ትልቅ ችግር አንጥቶባታል። ምክንያቱም ሁለቱ እንዲለያዩ ትፈልጋለች። ነገር ግን ሁለቱ እንዲለያዩ ብትፈልግም አሁን ላይ ደግሞ ሁለቱንም እያጣች ነው የምትገኘው። በጸጸት እንግዲህ ዳግም ከቤት ወጥቷል። ብሌን ጋር የደወለችው ስለ ዳግም ስታነሳባት ገና ደውላ ነው ችግር ተፈጥሯል ዳግም ስትላት ነው ብሌን ውስጧ በጣም ልቧ በጣም ተናዶ ስለነበረ የእሱን ስም አትጥሪብኝ፣ በቃ ዳግም የሚል ነገር አታንሽብኝ ብላ ስልክ ልዘጋባ ስትል እኔ እናትሽ ላይ ስልክ ልትዘጊ ነው ወይ ያለችው። ወዲህ ደግሞ የቃል ውጤት ትክክለኛ ነው ስለተባለ ይሄ ማሳዝኗታል ብሌን አሁን ላይ። ምክንያቱም ሳሚም ሸውዶኛል ማለት ነው ወይ የሚል ስሜት ውስጥ ገብታለች። ሳሚኔ ዋሽቶኝ ነው ማለት ነው እናቴ ያልሆነችዋን እናትሽ ናት ሲል የነበረው እያለች ይሄንኛውም እንግዲህ ደስታዋ በአንዴ ነው ጭለምለም ያለው። ይገርማል ግን አንዴ ደስታ አንዴ ደግሞ ለቅሶ። ህይወት እኮ በቃ እንደዚህ ናትና ብሌን እንግዲህ ያ ሁሉ ደስታዋ በአንዴ ጠፍቶ ከዚህም ከዛም ችግሮች ተደራርበውባታል ማለት ነው። ወላጅ እናቷን ለማግኘት ጥቂት ቀናቶች ቀሯት ስንል ይልቁንም ደግሞ ካሳደገቻት እናት ጋራም ይኸው ተጣልታለች ማለት ነው። ይሄ ደግሞ እናትየዋ በዋሸችው ምክንያት ነው። ስለ ዳግም አታንሽብኝ እያለቻት መስማት ያለብሽ ነገር አለ። ዳግም ምንም የሚያውቀው ነገር የለም። ይህንን ሁሉ ጥፋት ያጠፋሁት እኔ ነኝ ብላ እንግዲህ ያጠፋችውን ጥፋት እያንዳንዱን ተናግራለች። ያጠፋችው እንግዲህ ሴራ እንደሆነ እኔ ነኝ ዳግም ጋር እንድትተኛ ያደረግኩት እቃ ለማውጣት ብዬ ጠዋት የነገረች ሁሉ እውነት ነው ነበረ ብላ የነገረቻት ምን ብላ እንግዲህ ከዛ ብሌን እና እያወቅሽ ነው ወይ እንደዛ ስናገረው መጥፎ ነገር ስናገረው ነበረ እኮ ብዙ ነገር ተናግሬዋለሁ። ይህን ሁሉ እያወቅሽ ነው ወይ ዝም ያልሽው? ምን አረኩሽ እናቴ? እንዳንቺ አይነት እና ስላለኝ በጣም አፈር ያለው ብላ ነው ስትናገራት የነበረው እንግዲህ ብሌን እናቷን። እናትየዋ ከማልቀስ ውጭ ሌላ ምንም የምታመጣው መፍትሄ የለም። ታዲያ ይሄንን ስለተናገረች ቃልም ደግሞ ያልነገረችሽ የቀረ አለ ብላ ተናግራለች ማለት ነው። አስባና አውቃ አንቺና እሱ እንድትለያዩ ያደረገችው እንጂ እቃ ለማውጣት ፈልጋ አይደለም። ይሄ ሁሉ ሀሳብ የእሷ ነው ብላ ተናግራለች ማለት ነው። ቃልም እንግዲህ ካልደፈረስ አይጠራም አይነት ነገር ነው ያደረጉት። በነገራችን ላይ እንዳለ እንግዲህ በእንደዛ ተነጋግረዋል ሁሉም ኦልሬዲ። አሁን ላይ ሁለት ልጆችን በአንድ ቀን አጣው እያለች ትገኛለች ወይዘሪት ገነት። ጎረቤቷም ደግሞ ከእሷ መረጃ ለመውሰድ ደፋ ቀና እያለች ትገኛለች። እቤት የተመለሰውን መረጃ እንግዲህ ከባህሉ ጋር ተመሳጥራለች። ለባህሉ ለመስጠት እኔ ጋር ቢቀመጥልሽ ምን ችግር አለው? ይሄ ወረቀት ምንድን ነው? እኔ ግን አንዳንድ ሰዎች ሚስጥር ካልነገራችሁ ሆነ እያላችሁ ሞጥጥ የምትሉ ነገር ሰዎች ግን በጣም ትገርማላችሁ እኮ። እንዴ ሰው ሚስጥሩን መናገር ካልፈለገ አልፈለገም ነው። የሰው ሚስጥር ለመስማት እንደዚህ መጓጓት ምንድን ነው እንዴ? ወይዘሮ ገነት ይሄ የሚጠቅምሽ ነገር አይደለም፣ ለእኔም አልጠቀመኝም ያለቻት ስለ ወረቀቱ ስጠይቃት፣ በቃ ሚስጥር ለእኔ ትደብቅ ያለሽ ማለት ነው አትነግረኝ እንዴ? መናገር ካልፈለገች አልፈለገችም ነው ወይ ጉድ! እንደዚህ አይነት ድርቅ የሚል ሰው በነገራችን ላይ በጣም ነው የሚያናድደኝ እኔ ማለት ነው። ሰው ሚስጥሩን መናገር ከፈለገ ራሱ ፈልጎ ነው መናገር ያለበት። መናገር ካልፈለገ መጠየቅምም የለበትም ማለት ነው እንዴ
በግድ እንዴት ሚስጥረኛ ትሆኛለሽ? ከኔ እንዴት ትደብቅኛለሽ? እኔ እኮ ሚስጥሬን ሁሉ ነገር አንቺ መያዝ ካልቻልሽ አንቺ ሁሉ መያዝ ካልቻለ ወይዘሮ ገነት ደግሞ ሚስጥሯን መያዝ ትችላለች ማለት ነው። እና የገነት ጎረቤት በጣም ክፉ ናት እውነት ለመናገር። ያው አንቺ እኮ ጎረቤቴ ጥሩ ነሽ ካላንቺ ማናለኝ እያለች እንደ አሻንጉሊት እየተጫወተችባት ትገኛለች። በእሷ ገንዘብ ነው እየሰራች ያለችው። እንግዲህ በባለፈው ቃል ያደረገችውን ነገር ቀጥታ ሄዳ ተናግራ 28,000 ብር ነው ከባሉ የተቀበለችው። እንደዚህ አይነት ጎረቤትም አለ፣ የንግድ የገንዘብ ገቢ የሚያደርጋችሁ ማለት ነው። በጣም ከባድ ነው እውነት ለመናገር። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለን። ከአደራ አደራ ምን ተማራችሁ? ዶክተሩ በቅርቡ እንግዲህ የቃልን የዲኤንኤ ውጤት እንደገና መርምሮ እውነታው ላይ እንደሚደርስ ተስፋ እናደርጋለን፣ እንጠብቃለን ያንን ቀን ማለት ነው።